ተሽሙላ አደረግሽ አስበሻል? ግን አንቺ ዋት ነው ሊኖር ምን እንደሚወጣኝ አዙ ነው ሌላ ምን ሊበላክ ይችላል? አዙ አንቺ እኔን የመሰለሽ አበላባልሽን አዞ እንዲበላ ትያለሽ? ኪራይ ተው ኪራይ። እሺ በቃ ታውቂያለሽ አይደል? ያንቺ ፈገግታ እኮ ለእኔ የዕለት ተዕለት ምግቤ ነው። ሁሌም ፈገግ በይልኝ። አንተ እስካለህልኝ ድረስ ሁሌም እስቃለሁ። የኔ ሳቅ እኮ የሚያምረው አንተ ከጎኔ ስትሆንልኝ ነው። አንቺ ከጎኔ ካለሽ ነው ሁሌም ደስተኛ ነኝ። አንቺ አጠገቤ እንዳለሽ ሲሰማኝ ሁሌም ደስተኛ ሆናለሁ እንጂ ግዴታ እንዳለብኝ ተሰምቶኝ አያውቅም። አመሰግናለሁ ኪራይ። ደግሞ እኔም ሁሌ ከጎኔ ነኝ። እሺ አንተ ስላለህልኝ ብቻ በጣም ደስተኛ ነኝ። ነይ ሻውን ክፍል አድርግሽ እናንተኛ። አይ በል ተነሳው ነክቷል። ለራሳቸው ጥቅም ነው የሚፈልጉኝ ኪያ። አንቺ ግን ያን ሁሉ ነገር እንኳን አድርጌሽ እኔን ልተኝ እዚህ ድረስ መጣሽ። ኪያ እባክሽ አንድ ድል ስጭኝና እባክሽ ልካስሽ አንድ ድል። ይሄ ማይሆን ነገር ነው። ደሞ ባለ ትዳር መሆንህንም አትርሳ። ሚስትም ደሞ ትጠብቃለች። ወይ ሚስት ታይ እንጂ የኛ ኩራተኛ አንተዋወቅም እንዴ? አንዴ ምን ልትይ ነው ደሞ? ይኸውልሽ ስሚኝ፣ እኔ ከቆረጥኩኝ ቆረጥኩ ነው። እሺ ከዚህ በኋላ ድጋሚ ቢደውል ራሱ ስልኩን ነው የማላነሳለት። እስኪ እናያለን። ሀኒ ስልክሽ የጠራ ነው መሰለኝ። አይ ወስነሻል። አንቺ እኔ ግን ምትስቂው ለፎ ይገርማል። ሙዝና አበባ ይዤላት ሄጄ ነበር። አረ አሪፍ ነው ያረከው። እና አወራችሁ? ያው ቅዱሴ ታውቃለህ፣ ኒና በጣም በእኔ ያዝናብኛለች እና ያው ትንሽ ጊዜ እንደሚያስፈልጋት ነገረች። ናት ይኸውልህ፣ ምንም ያክል ቢያለፋም ተስፋ መቁረጥ የለብህም። መለወጥህን ቁም ነገረኛ መሆንን ለኒና ማሳየት መቻል አለብህ። አብረን እየሄድን ያለ ነው። እሺ በቃ ተጠብቁ፣ እመለሳለሁ። ጠብቁኝ እንዴ? ነው የሚሻለው ነው ፕሮግራም እንደባ ነገር እኮ። ስማ ቆይ ምን ልታመጣ የገባች ይመስላል? ሰላም እንዴት ናችሁ? በያላችሁበት ሰላማችሁ በዝት ይበል። ለቻናላችን አዲስ ከሆናችሁ ሰብስክራይብ፣ ላይክ እንዲሁም ሼር በማድረግ ቤተሰብ ሁኑ። እንግዲህ ኪራ የተባለ ሰው አብረን እንሄድ ከባሌ ጋር እመጣለሁ ብየዋለሁ እያለችው ነበረ ጽናት። ነገር ግን መገናኘታቸው አልበዛም። መገናኘታቸው በስቷል። ትንሽ እዚህ ጋር ሊሰመርበት ይገባል። በጧት እንግዲህ ቁርስ ልጋብዝሽ፣ ቆንጆ ቁርስ ጋብዝሻለሁ ብሎኛል አለች። እንግዲህ አቶ ኪራ ደግሞ ተኝቶ ማርፈድ ፈለገ። ጽ ደግሞ ቶሎ በቃ እንዲነሳላት እንዲወጡ ጉጉት ብላ ነበረ። ተነስ ባሌ ተነስ እያለች እየወተወተችው ነበረ። ነገር ግን እሱ መሄድ አልፈለገም። አልሄድም ብሎ ሲያበቃ እንግዲህ እሷን ሸኝቶ ምን እያወሩ ነው ደግሞ? ቅዱሴ ሲያያይዝ ተመልከቱት። አቤት ነገር! እቺ አንዳንዴ ጣል የሚያደርጋት ነገር እኮ ቅዱስ ስቅ እኮ አላለህም እያለው ነበረና ኪራም አው ስቅ አላለኝም በቃ ስለኔ እያወራች አይደለም ማለት ነው ብሏል። እንግዲህ ደውሎ ከቤኪ ጋር ዛሬ ምን አወራችሁ ያለ የመጀመሪያ ሰው ነው። ቅናቱ በጣም ነው የሚገርምና የሚያስቀው። ምንም ነው እንግዲህ መረጋጋት አቅቶት የዋለው። በጣም የሚገርም ሰው ነው። እንግዲህ አብሮ ቢሄድ መልካም ነገር ነበረ። ካለበለዚያ ደግሞ ጽናት በማንኛውም ቀንና ሰዓት ነይ ብሎ ሲደውልላት መሄዷ ተገቢ ወይም ትክክል አይደለም። እንግዲህ አሁን ላይ በፈለገው ቀንና ሰዓት ትሄዳለች። በፈለገው ቀንና ሰዓት ስልክ ታወራዋለች። የሆነ ሰዓት ቢዚ ስትሆን ቢዚ ነኝ ብትለው እንግዲህ ነገሩን ወደ ሌላ ነገር ያዞርና ለመረበሽ ሁሉ በእልህ እንዲሄድ ነው የምታደርገው። ስለዚህ ዝጋ ጽናት ትንሽ የሆነ ጋፕ ነገር ብትፈጥር የሆነ ጊዜና ሰዓቷን ለባሏ ብትሰጥ መልካም ነው ባይነኝ እኔ በበኩሌ። በዚሁ ከቀጠለች ባሏ ራሱ በቅናት ማበዱ ነው። የኪራን ጸባይ በዛ ላይ ታውቃለች አይደል? ስለዚህ ቶሎ መገናኘቱ ተገቢና ትክክል አይደለም። ጽዬ አስቢበት። ምሩና አሁን ደግሞ ጠፍተዋል። ለምንድን ነው የጠፉት? አናፈቋቸውም? በጣም ተናፍቀዋል። ምሩና ናሆም እንግዲህ በሌላ ድራማ ሊመጡ ይችላሉ ወይስ አይችሉም የሚለውን እንግዲህ በቀጣይ የምናየው ይሆናል። ነገር ግን እዚህ ጋር በጭራሽ መቅረት የለባቸውም። ራኬብም የለች፣ ሰኒም የለች፣ ጆከርም የለ። በቃ ማን ያለው እዚህ ጋር? ጽናት፣ ኪራ፣ ቅዱስ
እነሱ ናቸው ያሉት። ይባስ ብለው ዛሬ ኒናንም አላሳዩንም። ኒና የጨዋታው የድራማው ድምቀት ነበረች። ስለዚህ በጭራሽ መውጣት የለባቸውም እና ምሩና ናሆም በሌላ ድራማ ከመምጣት ይልቅስ ሰብሰብ ብለው አንድ ላይ ቢያስኬዱልን ደስ ይለናል። ያለነሱ እየሞቀልን እየደመቀልን አይደለም። ድምጻችን ይሰማ እያላችሁ ቀወጥ አድርጉት። ስለዚህ ምሩና ናሆም እንዲመጡልን እንፈልጋለን ከልጃቸው ጋር ከተወለደች ህፃኗ ልጅ ጋር። እንግዲህ ምሩ ስራ ጀምራለች። ስራ ስለጀመረች ቢዚ ልትሆን ትችላለች። ነገር ግን ደግሞ በጭራሽ ጽናት ጋር ግንኙነቷ ሊቋረጥ አይችልም። እኛ ማየት እንፈልጋለን። ያለነሱ ብርድ ብሎናል። እንዳልኳችሁ በኮሜንት ቀውጥ አድርጉት። ኒናና ናቲስ መቼ ነው የሚታረቁት? ኒና ቆይ ምንድነው የምትፈልገው? ናቲ መኪና አጥቦ ኑርኩይ ብሎ ስለዚህ እንዴት ነው መች ነው አብሮ የሚሆኑት? ቤት እስኪሰራ ነው? የራሱን መኪና እስኪገዛ ነው? ምን እስኪል ነው የምትጠብቀው? ኒና ግን አረ የእውነት ሸም ነው፣ ይደብራል። በዚህ መቀጠል የለባቸውም፣ ሊገናኙ ይገባል። ስለዚህ መገናኘት ስላለባቸው እንግዲህ ጊዜ ማቃጠል አስፈላጊ ነገር አይደለም። አይ ብላ ከቀበጠች ደግሞ ኒና ምንም ማድረግ አይቻልም። መቼም ሹሹ ብሎ ከዚህ በላይ ሊያባብላት አይችልም። ጊዜ ሰዓት ሰጥቷታል። እሷ ምንም አይነት ስራ እየሰራች ምንም እያደረገች አይደለም። ቁጭ ብላ ነው እየጠበቀችው። ይልቁንስ ሙያ ብትማር አሁን ላይ ናቲ እንደማይፈልጋት ቢነግራት ነጽናት ችግር ደርሶባቸው እንደባለፈው እነሱ ቤታቸውን ትተው ቢወጡ እሷ መልሰ ስትሰራ የነበረውን ስራ ነው የምትሰራው አይደለም። ያ ነገር እንዳይፈጠር አሁን በሚመቻች ጊዜና ሰዓት ላይ ሙያ መማር እንደነገ የሚጠቅማትን ስራ መስራት መቻል አለባት። ስለዚህ ዝም ብላ እያወደለደለች መቀመጧ ተገቢ ነገር አይደለም። ኒና ተንቀሳቀሽ ካለ በለዚያ ደግሞ እንግዲህ የሳባነት ለናቲ ብናጋባውስ? ሳባን ለያሬድ የሳባነት ደግሞ ለናቲ አጋብተን በግድም ቢሆን አንቺ እንግዲህ ሜዳ ላይ መውደቅሽ ነው። ጎቤውም አግብቷል፣ ሌላ ሴት አስረግዟል። አልሰማችም። ስላልሰማች እኮ ነው። ብትሰማ ኖሮ ኧረ ትዳር ጥሩ ነው እኔም ባሌ ጋር ልሄድ ልጣበቅ ትል ነበረ። ስላልሰማች ነው። እስኪ ንገሯት። ጎቤው የድሮ ፍቅረኛሽ አግብቷል። ስለዚህ ከዚህ በኋላ ደግሞ አንቺንም ለማግባት አይፈልግም። እን ጊዜ ናቲን ጠበቅ አድርገሽ በትይዥ መልካም ነው። እንግዲህ ሳባና እህቷ ተገናኝተዋል። ያሬድ አውቀዋል መንትያት እንዳላት። ያሬድ ደግሞ እንዴት ነው ጭንቅላትህ ተርፏል፣ አልተገመሰም፣ ጭንቅላትህ አልተከፈለም፣ ምንም አልሆንክም። ያሬድ ግን በሰላም ነው እንደዛ ደው ብለህ ይወደክ በለው በቃ እኔ ፌንት ምናምን ለመስራት ነው ብሎ እኮ ልክ በቃ የእውነት ፌንት እንደነቀለ ሰው መውደቁ። ከዛ ደግሞ ይባስ ብሎ ደግፉ ምናምን። በጣም አራዳ ነህ ናቲ። ለነገሩ ዘለ ተሸከመ ብትለው ራሱ ይሸከመ ነበር። ያው ናቲ የሰፈራችን ድኳን ተብሏል። የሰፈራችን ባቡርና የሰፈራችን ሲኖትራክ ብትለው ራሱ ምንም ችግር የለውም። ስለዚህ ከፈለክ የሰፈራችን ድኳን የሰፈራችን ባቡር ተሸከመኝ አንተ ያለህልኝ እኔ ፓስታ ማክል ሰውዬ እንዴት ነው በእግሬ የሚሄደው ብለህ እንዲሸከምህ ማዘዝ ትችላለህ። ነገር ግን የሳባት በጣም ተንኮለኛና በጣም መቀኛ ነች። እንግዲህ ሳባ ሄዳ ከዚህ በኋላ አንገናኝም እናቴ ጋር ሊሄድ ነው ቻው ምናምን ብላለች። ያው ትንሽ እንዲገላግላት ፈልጋ ነበረ። ነገር ግን ምንም አይነት መገላገል የሚባል ነገር የለም። ቢቀርበት ይሻላል። ያሬድ ከሳባ ጋር ሪሌሽን ምናምን ነገር ባይገባ አሪፍ ነው። ምክንያቱም እህቷ ስላለች እንዴት ሊለያቸው ይችላል? ለመለየት በጣም ከባድ ነው። እንግዲህ ጸጉሯን በስቆርጣት ያችኛውን ጸጉሯን መቆረጧ የማይቀር ነገር ነው። ስለዚህ ኮፒ ስለሆነ የምትፈልገው ያችኛው ኮፒነታቸው እንዲጠፋ አትፈልግም። ስለዚህ ከነሱ
ብትርቁ መልካም ነው። አብዛኞቻችሁ መንትዮቹ ልጆች ኦል ናቸው ወይስ ምንድናቸው ያላችሁ ጥያቄ ይፈጥርባቸዋል። እንግዲህ ኦል አይደሉም፣ በትክክል መንትያ ልጆች ናቸው። ወይዘሪት ኪያ ደግሞ ከአቶ ሄኖክ እልል ያለ ፎንቀቅ እያደረጋት ትገኛለች። እያስመሰለች ነው እንጂ ሄኖክን ትወደዋለች። አሁንም ድረስ ፍቅሯ ሊወጣላት አልቻለም። ነገር ግን መቁረጥ ነበረባት። ለመበቀል ብሎ ብዙ ነገር አድርጓል። ከቤቲ ጋር ሆኖ የአቶ በላይን አስከሬን አጥበው ምን ብለው በቃ የኪራ አሻራ እንዲገኝ ያደረጉት አንድ ይሄ ነገር እንድትተው የሚያደርግ ነገር ነበረ። ሁለተኛ ነገር ደግሞ ያገባው የወንድሟን ፍቅረኛ የነበረችን ሴት ነው። ቤቲ ክፉም ትሁን ምንም ትሁን ነገር ግን የኪራ ፍቅረኛ ነበረች አይደለ? ስለዚህ የወንድሟን ፍቅረኛ ያገባን ሰው እንዴት ነው በህልም ያየሁት በእውን ያየሁት ብላ ሰፈሩ ድረስ ቀጥ ብላ ሄዳ ሌላ ሰው ለማግኘት ነው ብላ ጭራሽ ለማስቀየስ የምትሞክረው? በጣም በእውነት የምታሳፍር ሰው ናት። ወንድሟ ላይ ያደረጉትን ነገር እያወቀች በጭራሽ ምንም በቃ እሷ ደህና ነገር ትመኝለት፣ እሷ ለሱ መልካም ነገር ትመኝለት በልቧ ባለችበት እንጂ ሄዳ መጠየቅ ምናምን ማግኘት በጭራሽ አይጠበቅባትም ነበረ። እንግዲህ አጅሪት ቤቲ ደግሞ ሾከክ ብላ ተለጥፋ ስታዳምጣቸው ነበረ። ስለዚህ ከዚህ በኋላ በቃ ጭራቅነቷ ይባስ አርፋ ነበረ። ጭራቅነቷ እንዳይቀመጥ ክፋቷን እንድታከናውን ነው እያደረገቻት ያለችው። ሚስት አግብቶ እየኖረ እንዳለ ታውቃለች። ስለዚህ ሄዳ ማግኘቷ በጣም ስህተት ነው። እሱ ደግሞ ልብ ሰጠችውና እንደምታስበው ሰፈሩ ድረስ ቀጥ ብላ ሄዳ ስላገኘችው በቃ እንደምትወደው አመነ። ሰክሮ ማታ ጠጥቶ ሄደ። ከዛ ቢላ አንስታ ወጋሃለሁ እያለች ነው። ይሄ በቃ አንቺ እኮ በሩን ከፈትሽለት፣ በጣም ከፈትሽለት። በር ብቻ አይደለም ልብሽ ክፍት እንደሆነ አወቃ አሳየሽው። ስለዚህ ትክክል ነገር አይደለም ኪያ ያደረገችው። እንግዲህ ጠበቃ ዮሴፍን የመሰለ ሰው አጊታ ዳር አቤት ኪያ ግን ምንድነው የሚሻለሽ? አሁን ከጠበቃ ዮሴፍ እንደው የተሻለ ሰው ታገኛለሽ? ለማንኛውም ያደረግሽ ያለሽው ነገር ጥሩ አይደለም። ከዛ ሄዳ ካገኘችው በኋላ ቤቲ አናግራት። እንግዲህ ከቤቲ ጋር ሰጣ ገባ ከገጠሙ በኋላ ስትመለስ ቅዱስ ማየት ቅዱስ እንግዲህ ለኪራ ነግሮታል። ኪራ ደግሞ ኪያን መጠየቁ የማይቀር ነገር ነው። በጣም ያሳፍራል። አሁን ላይ በቃ ወሬው ይዳረሳል። እሷ እራሱ ሄዳ ከጠየቀችው በኋላ በጣም እየተጨናነቀች ብቻዋን እያወራች ሁሉ ትገኛለች። ይሄን ማሰብ የነበረብሽ ለመሄድ እሱን ለመጠየቅ ስታስቢ ነው። ሰው ቢያየኝስ ወንድሜ ቢያየኝስ ብለሽ ራሱ ማሰብ ነበረብሽ። እንግዲህ ግግም ብለሽ ሄደሽ ጓደኞቿ የሚገርመው ነገር ሄኖክን ተወጂዋለሽ እንደ ሲሏት እንቡር ትላለች። እንቡር እንደዚህ ማስመሰል ጥሩ አይደለም። የሆነት ኪዩ ጥሩ አይደለም። በሌላ በኩል ወይዘሪት ሀና ደግሞ እንዴት ነው መርማሪ ጆ ፍቅሩ አላስቀምጥሻል እንዴ? በጣም ነው እንዴ ያፈቀርሽው? ጭራሽ ፖሊስ ምናምን ብላ ትሳደባለች። መሳደብ ዋጋ ያስከፍላል፣ እንዲሁም ያሳሰራል። ስለዚህ ብትጠነቀቂ በጣም መልካም ነው። ሲቀጥል ደግሞ የስራ ሰው ስለሆነ ለስራው ምን ያህል ክብርና ታማኝነት እንዳለው ታውቂያለሽ። ስለዚህ እሱ ጋር በማንኛውም ቀንና ሰዓት ባትደውይ መልካም ነው። አንቺ ስለፈቀድሽው ብቻ ሳይሆን እሱ ከፈቀረሽ እሱ ራሱ ፈልጎሽ ይመጣል። ስለዚህ ብዙ ባትንቀለቀይ መልካም ነው። እንደባለፈው ከታሰርሽ ድጋሚ ከታሰርሽ በቃ ዋስ እንኳን ራሱ ማግኘት አትችም። ለሁለተኛ ጊዜ ክስ ተመስርቶባታል። ጸባይ የሌላት ሕግን የማታከብር ሴት ናት ተብለሽ እንግዲህ ክስሽ ድርብና እጽፍ ነው የሚሆነው። ስለዚህ ብትጠናቀቂበት በጣም መልካም ነው የምንለው። እንዲሁም ኪራዬ ቅናትክን በልክ አድርገው ምንም ማድረግ አይቻልም። እንግዲህ ሂጂ ብለህ ፈቅደህ ለሌላ ጊዜ እንሄድ ከተባልክ
አብረህ መሄድ መቻል አለብህ። በሌላ በኩል እንዲሁም ጽናትና የአቶ በላይ ልጅ እየተገናኙ ነው። ጽናት በየዋህነት በጣም እየቀረበቻት ነው። ያችኛዋ ደግሞ እንግዲህ ድራማዋን ለመስራት ምቹ ሜዳ አግኝታ እንደፈለገች እየተረማመደችባት ትገኛለች። ማን በነገራት ጽናት እንደው ከአባቷ ጋር ባየቻትና ተንኮለኛና ሴረኛ መሆኗን አውቃ ርቀቷን ጠብቃ በኖረች ነው የምንለው። ለዛሬው ያዝንላችሁ ቪዲዮ ይህንን ይመስላል። በሌላ ቪዲዮ እስክንገናኝ መልካም ጊዜ እንዲሆንላችሁ ተመኘን። ለቻናላችን አዲስ ከሆናችሁ ሰብስክራይብ፣ ላይክ እንዲሁም ሸር በማድረግ ቤተሰብ ሆኑ። ሀሳብና አስተያየታችሁን ኮሜንት ላይ ጻፉልን። እናመሰግናለን።